በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ ብራና ላይ በደም ቀለም እንደተጻፉ ከሚቆጠሩ መዛግብት ውስጥ ዛሬ አንዱን ምዕራፍ እንገልጣለን። ይህ ምዕራፍ በጥቁር ጥላ የተሸፈነ ልብንም በፍርሃት የሚያርድ የጥንታዊ እምነታችን መሰረቶች ከስር መሰረታቸው የተናወጡበትን ዘመን ይመለከታል። አየሩ በጭንቀት የታፈነበት፣ የጸሎት ድምጽ በዋይታ የተዋጠበት፣ የቅድስና መዓዛ በደምና በሳት ጥራኝ የተተካበት የመከራ ጊዜ። ይህ ታሪክ ትንፋሻችሁን ወጣችሁ የምታደምጡት የጥፋትና የተስፋ የጨለማና የብርሃን ፍልሚያ ነው። የወንጌል ብርሃን በንግስት ህንደኬ ዘመን ለመጀመሪያ ጊዜ ምድራችንን ከዳሰሰ፣ በቅዱሳን ነገስታት በአብርሃ ወአጽብሃ ዘመን በንጉስ ሰላማ ከሳቴ ብርሃን አባታዊ ስብከት ስር ሰዶ ካበበና ሰማያዊ መዓዛውን ካፈሰሰ ከብዙ ክፍለ ዘመናት በኋላ አንድ ያልተጠበቀ ከገሃነም የወጣ የሚመስል ጨለማ ቀስ በቀስ ከዳር እስከ ዳር መጎዝጎዝ ጀመረ። ብዙ ህዝብ በወንጌል አምኖ የክርስትናን ዘመን ሰጪ ጥምቀት ሲቀበል፣ እጅግ ጥቂት የማይባሉ በቀዳማዊ ምኒልክ ዘመን ከእስራኤል ምድር ከመጣው የኦሪት ህግ አንወጣም ክርስቲያንም አንሆንም ያሉት ቀሩ። ከዚያ የእምነት ልዩነትና ከዘመናት ቂም መብሰል ውስጥ ግን አንድ ስም እንደ መርዛማ እባብ ከጉድጓድ ብቅ አለ። ዮዲት። አዎ ዮዲት፣ ዮዲት ጉዲት። የእርሷን ታሪክ ነው ዛሬ የምንተርከው። የትዕቢት፣ የደም ጥማት፣ የጥፋትና በእቶን እሳት ውስጥ ያለ እምነታችንን የመከራ ዜና መዋል ወደ ጥልቁ የጨለማ ዘመን ልንወስዳችሁ ነውና ተዘጋጁ። በታሪካችን ሰማይ ላይ እንደ ደማቅ ኮከብ ሲያበሩ ከነበሩ የሃይማኖትና የስልጣኔ ገጾች ባሻገር አልፎ አልፎ የጨለማ ጥላ አጥልቶባቸዋል። የመከራና የፈተና ዘመናትንም ተመዝግበው ይገኛሉ። ከነዚህም የጨለማ ዘመናት ውስጥ አንዲት ስም ስትነሳ የጥፋትን የእንባንና የሰቆቃን መዝገብ የምትከፍት ትመስላለች። ይህቺውም ንግስት ዮዲት ወይም በህዝቡ አጠራር ጉዲት እሳቶ ጋጽዋ እየተባለች የምትጠራው የአክሱምን ስልጣኔ ያወደመች፣ አብያተ ክርስቲያናትን በእሳት የለበለበች፣ ካህናትን የገደለች፣ የክርስትናን ብርሃን ለማጥፋት የተነሳች ጨካኝ ገዥ ነበረች። ይህ ታሪክ የዚያን የመከራ ዘመን መነሻ የዮዲትን የጥፋት ጉዞ በስፋት የሚተርክ ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ በአንደኛው ክፍለ ዘመን በንግስት ህንደኬ ባልደረባ በቅዱስ ባኮስ አማካኝነት የክርስትና ሃይማኖት የምስራች ዜና ወደ ቅድስቲቱ ምድር ኢትዮጵያ ሲገባ የንጋት ኮከብ ወጣ። ይህች የብርሃን ጭላጭልም በአራተኛው ክፍለ ዘመን በቅዱሳን ነገስታት በአብርሃ ወአጽብሃ ዘመነ መንግስት በመንፈስ ቅዱስ በተቃኘው በአባ ሰላማ ከሳቴ ብርሃን ስብከት አማካኝነት እንደ ጎርፍ አገሪቱን አጥለቅልቋል። አብዛኛው የኢትዮጵያ ህዝብ ልቡ በወንጌል ተማርኮ ጥምቀተ ክርስትናን በመቀበል የአንድነቱ ማህተም እንዲሆንለት አደረገ። ምድሪቱ በዝማሬና በምስጋና ተሞላች። አብያተ ክርስቲያናት እንደ ከዋክብት በየቦታው ፈኩ። ይሁንና ጥቂቶች የጥንቱን የሙሴን ህግ ኦሪትን የሙጥኝ ብለው በወንጌል አናምንም፣ ክርስቶስንም አንቀበልም፣ ህገ ኦሪትንም አንለቅም በማለት በአቋማቸው ጸኑ። እነዚህ ወገኖች በቀዳማዊ ምኒልክ ዘመነ መንግስት እንደመጣ የሚነገርለትን የይሁዲ እምነት መከተላቸውንም ቀጠሉ። ከክርስቶስ የብርሃን መንገድ የራቁት እነዚህ ፈላሾች ከአክሱም ቅድስት ምድር ከወጡ በኋላ በወልቃይት ገደላማ ስፍራዎች፣ በሰሜን ተራራማ ሰንሰለቶች፣ በላስታ ድንጋያማ ምድር እናም በሌሎች ለመድረስ አስቸጋሪ በሆኑ ቦታዎች አዲስ መኖሪያን መሰረቱ። ልክ እንደ ተራራ ልባቸውን በክርስትና እውነት ላይ የደነደነ ቁጥራቸውም እንደ በረሃ አሸዋ የበዛም ሆነ። በግዛት ውስጥ ሌላ መንግስት የመሰረቱ ያህልም ይመስል ነበር። ጸጥታቸው ሊመጣ ላለው ታላቅ ማዕበል የቀደማት አስፈሪ ጸጥታ ነበር። ከዚያም በ9ኛው መቶ ክፍለ ዘመን አጋማሽ በ852 ዓመተ ምህረት ገደማ ከእነዚሁ ልበደንዳናና ፈላሾች መካከል እንደ ሰደድ እሳት የምትፋጅ እንደ ጥቁር ጥላ የምታዣብብ አንዲት ሴት ብቅ አለች። ስሟ ዮዲት ተባለ። የአባቷ ስም ደግሞ ጌዲዮን። ነፍሷ ዓለምን በሚያገለባብጥ የጥፋት እሳት የምትነድ ሴት ነበረች። አይኖቿ የረከሰ ምኞትንና የጭካኔ ብልጭታን የሚያንጸባርቁ፣ ቃላቶቿ ደግሞ ልብን የሚሰርቁና አእምሮንም የሚመርዙ ነበሩ። ኃይለኝነቷ እንደ ወንዝ ሙላት የሚገታው የሌለ እስኪመስልም ድረስ ሆነ። ዮዲት ሲበዛ መልከ መልካም ናት። የእርሷ ውበት ወጥመድ ነበር፣ ማራኪነቷ መርዝ የተቀባ ጩቤ። የላስታ ባላባት የቡግና መሬት ገዢ ክርስቲያን የነበረ አንድ ሰው በዚህች ሴት የውበትና የብርታት ወጥመድ ውስጥ ወደቀ። ልክ የእሳት ራት ወደ እሳት ብርሃን እንደሚሳብ እርሱም ወደ ዮዲት ውበትና አስፈሪ ኃይል ተሳበ። በውበቷ ተማርኮ በአይኖቿ አስማት ታውሮ የክርስትና ጥምቀቱን የነፍሱን ድህነት ሁሉ እንደዋዛ ጣለ። ቅዱስ መስቀሉን አውልቆ በእርሷ እግር ስር ወርውሮ ሃይማኖቱን ለውጦ አገባት። ይህ ጋብቻ ብቻ አልነበረም፣ የጥፋት ቃል ኪዳን እንጂ። የእርሷ
የእርሷን ኃይል አጎለመሰ። ዮዲት አሁን በገዛ ወገኖቿ ብቻ ሳይሆን በቀድሞ የክርስትና ምሽግ በነበረ ስፍራ ሳይቀር ተሰሚነትና ተቀባይነትን አገኘች። ይህ አጋጣሚ ደግሞ ተጨማሪ ሰራዊት፣ ተጨማሪ ድጋፍ፣ ተጨማሪ የክፋት መንገዶችንም ከፈተላት። በየሸንተረሩ በየጎጡ ስሟ እንደ ነጎድጓድ አስተጋባ። ዮዲት ሲባል የጀግንነት ሳይሆን የመጪው ጥፋት የፍርሃት ድምጽም ነበር። የአክሱም ሰማይ ላይ የተጋረደው የጥላ መጠን ከቀን ወደ ቀን እየሰፋና እየጠቆረ መጣ። ታላቋ የአክሱም መንግስት እንደ ቀድሞም አልነበረችም። የጥንቱ ግርማ ሞገሷ ደብዝዞ ኃይሏ መንምኖም ነበር። በቀይ ባህር ላይ የነበራት የንግድና የባህር ኃይል የበላይነትም ተሸርሽሯል። ድንበሮቿ በአዳዲስና ባልተጠበቁ የእስልምናን ሃይማኖት ለማስፋፋት በሚጥሩ ወራሪ ኃይሎች ይገፉና ይጨነቁም ነበር። የውስጥ ሽኩቻዎች፣ የስልጣን ንጥቂያዎች የድሮውን አንድነትና ጥንካሬ ማዳከሙት። ይሄኔ በዚያ በተዳከመና በተሸረሸረ ዙፋን ላይ የንጉስ ድልነአድ ልጅ አንበሳ ውድም ተቀመጠ። ነገር ግን እርሱ ገና የ12 ዓመት ብላቴና ለጋ ህፃንም ነበረ። የንግስና ዘውዱ በራሱ ላይ ሲጫን የኃላፊነቱ ክብደት ከእድሜው በላይም ነበር። ትከሻዎቹ የግዛቱን ሸክም ለመሸከም ገና ያልጠነከሩ፣ እጆቹ የጦር ሰይፍን አጥብቀው ለመጨበጥ ያልበቁም ነበሩ። ህፃኑ ንጉስ በተንገዳገደ ዙፋን ላይ በውጥረት በታጀበ መንግስት ውስጥም ሆነ። አየሩ በጥርጣሬና በጭንቀትም እየተሞላ ሄደ። ዮዲት ከሩቅ ሆና ሁሉንም ትመለከት ነበር። በክፋት የተሞሉ አይኖቿ የአክሱምን መዳከም በንቃትም ይቃኛሉ። እርሷ በእግዚአብሔር የተቀባ ንጉስ አላየችም። ያየችው ተጋላጭ የሆነ ህፃንን፣ በቀላሉ የሚሰበር በቀላሉ የሚፈርስ የሸክላ ዕቃ የመሰለ መንግስትን ነበር። ወርቃማ ድል በእጇ የገባም መሰላት። ያ የዘመናት ቂም፣ ያ የኦሪትን ህግ የመመለስ ጥማት፣ ያ የክርስትናን ብርሃን የማጥፋት ጉጉት አሁን መሪ አግኝቷል። አሁን በዮዲት አማካኝነት ገሃነማዊ ፍላጎት እውን የሚሆንበት ጊዜ የደረሰ ይመስል ነበር። የአንበሳ ውድምን የልጅነት ድክመት የእርሷን የጭካኔ እቅድ ለማስፈጸም የተመቻቸ በር ሆኖም ታያት። ሰራዊቷን በስውር አደራጀች። የጦር መሪዎቿንም የጥቃት ሰዓታትን በጉጉት ተጠባበቅ ጀመር። ልክ አድብታ የምትጠብቅ ነብር ምርኳን ለመንጠቅ ቅጽበት እንደምትጠባበቅ ዮዲትም የአክሱምን የመጨረሻ የትንፋሽ ህቅታ ለመንጠቅ ተዘጋጅታም ነበር። የአክሱም መኳንንትና መሳፍንት በዙፋኑ ዙሪያ ተሰብስበው ስለ ግዛቱ ደህንነት ሲማከሩ፣ ስለ ህፃኑ ንጉስ የወደፊት ዕጣ ፈንታ ሲጨነቁ፣ ዮዲት ግን ሌላ ዓላማ አዝላ ነበር። እርሷ የመንግስቱን መዳን ሳይሆን መጥፋቱንም ትመኝ ነበር። የጥላቸው እሳት ከቀን ወደ ቀን እየጋመ የጭካኔዋም ጥልቀት ከማንም ግምት በላይ እየሆነ መጣ። የአክሱም ሰማይም የበለጠ በሁኔታው ጠቆረ። ነፋሱ የጦርነትንና የደም መፍሰስን አስፈሪ ዜና ይዞ የሚነፍስ ይመስል ነበር። የፍጻሜው መጀመሪያ የአደጋው ደውልም መጮህ ጀምሯልና ያን ጊዜ ዮዲት የጥፋት ነጋሪቶቿን ጎሰመች። ድምጿ እንደ መብረቅ አስተጋባ። የላስታ፣ የሰሜን፣ የወልቃይት ፈላሾችን በአንድነት ሰበሰበች። ልባቸው በጥላቸው የደነደነ፣ አይናቸው ደም ሲፈስ መመልከትን የተጠማ፣ ሰይፋቸውን ለክርስቲያኖች እልቂት የተሳለም ነበር። ሌሎች በፍርሃት ተገደው ወይም በሐሰተኛ ስልጣን ተስፋ ተታለው ከእርሷም ጋር የተሰለፉም አሉ። ምድርን ያጨለመ፣ ሰማይን ያስደነገጠ ግዙፍና አስፈሪ ሰራዊት ተሰበሰበ። አንድ ዓላማ ብቻ ነበራቸው፣ አንድ ሰይጣናዊ ተልእኮ፣ የክርስቶስን ብርሃን ከኢትዮጵያ ምድር ማጥፋት። ሰራዊቷ ልክ ሰደድ እሳት ደረቅ ጭድ እንደሚበላ ያገኘውን ሁሉ እየበላ ወደ አክሱም ቅድስት ምድር ገሰገሰ። የሚያልፉበትን መንገድ ሁሉ በደም ይታጠብ፣ በጩኸትም ይናወጥ ነበር። መንደሮች አመድ ሆኑ። ገዳማት የዝርፊያና የጥፋት መድረክ ተደረጉ። አየሩ በቅዱሳን ጸሎትና ዝማሬ ፋንታ በሚቃጠሉ አብያተ ክርስቲያናት ወላፈን፣ በንጹሃን ክርስቲያኖች የደረሰባቸው ዋይታ ታፈነ። የህፃናት ለቅሶ፣ የእናቶች ዋይታና የአረጋውያን ሰቆቃ የሰማዩን ጆሮ የሚበሳ ይመስል ነበር። የዘመናት የክርስትና ፍቅር፣ የታላላቅ አባቶች ላብና የቅዱሳን ደም የፈሰሰባቸው በወርቅና በእንቁ ያጌጡ ግርማ ሞገስ የተላበሱ አብያተ ክርስቲያናትና ቅዱሳን ንዋያት በእርሷ ጭካኔ በተሞላ ልበ ደንዳና በሆነ ጥቃት አመድና ፍርስራሽ ሆኑ። እነዚያ ታላላቅ ቅርሶች የዘመናት የስልጣኔና የኃያልነት ምስክሮችም ተገነደሉ። ሌሎች በእሳት ጋይተው ጠቆሩ። ብዙዎች የዮዲት የቁጣ ሰለባዎች ሆኑ። የኢትዮጵያ ክርስትና ልብ እምብርቷ በአጋንንታዊ ኃይል ተወረረ፣ ተደፈረም። የዮዲት ሰራዊት እንደ አንበጣ መንጋ ያገኘውን ሁሉ ያወድማል። እርሻዎች ተቃጠሉ፣ ከብቶች ታረዱ፣ ቤቶችን ፈረሱ። ነገር ግን የጥፋታቸው ዋና ኢላማ የክርስትና ተቋማትና አማኞች ነበሩ። ካህናት በቤተ መቅደስ ደጃፍ ላይ ታረዱ። መነኮሳት ከገዳማቸው ተጎትተው ተገደሉ። ምእመናን እምነታቸውን እንዲከዱም ተገደዱ። እምቢ ያሉትም
በሰይፍ ተጨፈጨፉ። የመስቀሉ ምልክት የታየበት ሁሉ የጥፋት ኢላማቸው ሆነ። የአክሱም ከተማ ያቺ የሰላም ስብከት የደመቀባት አሁን በጥቁር ጤስ ታፈነች። የቅዱስ ያሬድ ጣዕመ ዜማ የፈሰሰባቸው አድባራት በእሳት ነበልባል ተዋጡ። ታቦተ ጽዮን የተቀመጠበት ቅዱስ ስፍራ ሳይቀር የአደጋው ቦታ ሆነ። ዮዲት እንደ እብድ ውሻ የጥፋት ጥሟን ለማርካት ምንም ነገር ከማድረግ ወደ ኋላ አላለችም። ምድር በደም ረሰረሰች፣ ሰማይ በኃጢአት ጠቆረ። ይህ የጨለማው ዘመን መግቢያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመከራ ጽዋ የተጀመረበት ወቅትም ሆነ። ተስፋ እንደ ሻማ ብርሃን በኃይለኛ ነፋስ ውስጥ ለመጥፋት የሚታገል ይመስል ነበር። የንጹሃን ክርስቲያኖች ደም እንደ ጎርፍ ፈሰሰ። እምነታቸው ብቸኛ ወንጀላቸውም ነበር። የፍርሃት የሽብር መንግስት በኢትዮጵያ ምድር ላይ ሰፈነ። ዮዲት ዓላማዋም ግልጽና የማያሻማ ነው። የክርስትናን ሃይማኖት ከምድረ ገጽ ማጥፋት፣ የኦሪት ሕጉን በምትኩ ማስፈን፣ ኢትዮጵያን በራሷ የክፋት ሃምሳል መቅረጽ። እያንዳንዱ የቤተክርስቲያን ደውል ሲሰማ ለእርሷ የሞት ጥሪ ያህል ነበር። እያንዳንዱ የመስቀል ምልክት ለእርሷ የጥላቻ መንስኤ ሆነ። የአክሱም መኳንንትና መሳፍንት ከዚያ በፊት አይተውት የማያውቁትን አእምሯቸው ሊገነዘበው የማይችለውን የክፋት ማዕበል ሲመለከቱ ልባቸው በድንጋጤ ተመታ። የግዛቲቱ ብቸኛ የተስፋ ጭላንጭል የወደፊቱ ብርሃን በህፃኑ ንጉስ አንበሳው ደም ህይወት ላይ እንደሆነም ተረዱ። የንጉሳውያን የዘር ሐረግን ለማዳን ያቺን ትንሽ የብርሃን ፍንጣቂ ከሞት ለመታደግ አንድ አማራጭ ብቻ ነበር የቀራቸው። እሱም ሽሽት። በድቅድቅ ጨለማ ተሸፍነው ልባቸው በፍርሃት እየመታ አይኖቻቸው በእንባ ተሞልተው ህፃኑን ንጉስ ይዘውት ከአክሱም ወጡ። ከኋላቸው የሚቃጠሉ ከተሞች፣ የፈረሱ አብያተ ክርስቲያናት፣ የንጹሃን ጩኸት ሁሉንም ትተው ሸሹ። መንገዳቸው በሾህና ባደጋም የተሞላ ነበር። እያንዳንዱ የቅጠል ሹክሹክታ፣ እያንዳንዱ የሌሊት ወፍ ጩኸት የዮዲት ጭፍሮችን የሚያስታውሷቸው የሚመስል ነበር። መሸሸጊያቸው የሸዋ ደጋማ ምድር መንዝ ሆነ። መንዝ በተፈጥሮ የተገነባች ምሽግ፣ ገደላማ ሸለቆችና ለመድረስ አስቸጋሪ የሆኑ ዋሻዎችም የሞሉባት ነበረች። ጠላት በቀላሉ ሊደፍራት የማይችል ቢደፍራትም ለመከላከል አመቺ የሆነች ምድር። እዚያ በጢስ በታፈነ ሰማይ ስር በተስፋ መቁረጥ በተዋጠ ልብ ዳግም ለመደራጀት፣ ለመጸለይ፣ ለእግዚአብሔር ምህረትን ለመለመን ተስፋ አደረጉ። ህፃኑ ንጉስ የግዛቱ ወደፊት ዕጣ ፈንታ በእጁ ላይ እንዳለም ሳያውቅ በታማኝ አገልጋዮቹ እቅፍ ውስጥ ተኝቷል። የአክሱም ሹማምንት በመንዝ ተራሮች ላይ ሆነው ወደ ሰሜን ሲመለከቱ የሚያዩት የጢስ አመድና የጥፋት ምልክት ብቻም ነበር። ጸሎታቸው ከልብ የመነጨ በእንባም የታጀበ ነበር። አቤቱ የአብርሃምና የይስሐቅ የያዕቆብ አምላክ ይህንን መከራ ከላያችን ላይ አርቅልን፣ ህፃኑ ንጉሳችንን ጠብቅልን፣ ለሀገራችን ለቤተክርስቲያናችን ተለመነን እያሉ ይጸልዩ ይማጸኑም ነበር። ነገር ግን የዮዲት የጥፋት እጆች ረዣዥም ሆኑ። ጆሮቿ በየቦታው የተዘረጉ ነበሩ። የንጉስና የተከታዮቹን በመንዝ መሸሸግ ዜና ለእርሷ ለመድረስ ብዙ ጊዜም አልፈጀበትም። የቁጣ እሳት ዳግም ተቀጣጠለ። የጀመረችውን የጥፋት ስራ እስከ መጨረሻው ለመፈጸም የንጉሳውያንን ዘር ከምድር ለማጥፋት ለራሷ ቃል ገባች። የዮዲት የጥፋት ጥም ጥግ ድረስ እንደማይደርቅ የጨው ባህር ገደብ የሌለው ነበር። ቁጣዋ ልክ እንደ እሳተ ገሞራ ፍንዳታ በአክሱም ከተማ ላይ ወረደ። ያቺ ለ2000 ዓመታት ያበበች የስልጣኔና የባህል መገኛ የነበረችው ከተማ በእርሷ ጭካኔ እጅ መፈራረስ ጀመረች። አብያተ ክርስቲያናት የዕለት ተዕለት የእሳት ራት ሆኑ። ካህናት ለእርሷ የደም መስዋዕትም ሆኑ። የአክሱም ጎዳናዎች በንጹሃን ደም ታጠቡ፣ በሰቆቃም በዋይታም ተሞሉ። ከዚህ ቃላት ሊገልጹት የማይችሉት ሰይጣናዊ ጭካኔ የተሞላበት ድርጊት ተፈጽሟል። በቅዱስ ተራራ በደብረ ዳሞ ላይ ይህ ተራራ የኢትዮጵያ ነገስታት ልጆች የሚማሩበት፣ የሚጸልዩበት፣ ለወደፊት ንግስና የሚዘጋጁበት የከበረም ቦታ ነበር። በዚያ ተራራ 400 የሚሆኑ የመሳፍንት ልጆች፣ የኢትዮጵያ ወደፊት ተስፋዎች፣ የንጉሳዊው የዘር ሐረግ ቡቃያዎች ይኖሩበት ነበር። የአክሱም አበባዎችና የነገው ቀን መሪዎች። ዮዲት ስለነዚህ ንጹህ ልዑላን ስትሰማ ልቧ በክፋት ተሞላ። አይኖቿ እንደ አውሬ በደም ተለወጠ። ጭፍሮቿን ወደዚያ ቅዱስ ስፍራ፣ ወደዚያ የንጹሃን መኖሪያ ላከች። ያ ቅዱስ ተራራ፣ ያ የጸሎትና የትምህርት ቦታ በአንድ ጀንበር የደም መታጠቢያ የሰቆቃ ሜዳ ሆነ። የዮዲት ጭካኔ ከሰው አእምሮ በላይ ክፋቱም ጥልቅ የማይለካ ነበር። በዚያ ምክንያት ህዝቡ በየአካባቢው የክፋቷንና የጭካኔዋን መጠን የሚገልጹ የተለያዩ ስሞችን አወጡላት። በትግራይ ህዝብ ዘንድ ጉዲት፣ በአፋር ዘንድ ደግሞ ጋጽዋ፣ በሌላው ህዝብ ደግሞ እሳቶ፣ የምትቃጠል ሁሉንም አመድ የምታደርግ ተብላ ተጠራች። የኢትዮጵያ ታሪክ እንደ ዮዲት ያለች ጨካኝ ሴት ገዥ አይቶ የሚያውቅ አይመስልም። የጨለማው ዘመን ይበልጥ እየጠቆረ፣ የተስፋው ጭላንጭል ይበልጥ እየደበዘዘ መጣ። ህፃኑ
ንጉስ አንበሳው ድም እንደ ታማኝ ተከታዮቹ በመንዝ ገደላማ ምሽግ ውስጥ እንደተሸሸጉ የሚገልጸው ዜና እንደ ሰደድ እሳት ተሰራጭቶ የዮዲት ጆሮ ደረሰ። ወዲያው ደም የጠገቡ ልምበደንዳና ተዋጊዎቿን ወደ መንዝ ላከች። የመንዝ ምድር እንደ እናት ልጆቿን የምትከላከል ለጠላትም አስቸጋሪ ሆነች። ገደላ ገደሉ የንጉሱ ታማኝ ተዋጊዎች ጀግንነትና የአካባቢው ህዝብ ድጋፍ ተዳምረው የዮዲትን ጦር መከቱት። ተዋጊዎቿም በሽንፈትና በብስጭት ተመልሰው ወጡ። አንበሳው ድም እንደ ታማኝ ባላባቶቹ የዮዲትን መምጣት ዜና ሲደርሳቸው ልባቸው በፍርሃት ተዋጠ። ስለዚህም በድጋሜ በሌሊት ተነስተው ይበልጥ አስቸጋሪና ለመድረስ አደጋጅ ወደ ሆነው እዚያው ሸዋ ውስጥ ወደሚገኘው መርሃቤቴ ምድር ሸሹ። ዮዲት ግን እንደ ጥላ ሳታቋርጥ ተከተለቻቸው። የጥላቸው እሳት እንዲህ በቀላሉ የሚበርድ አልነበረም። ወደ መርሃቤቴም ዘመተች። ለተጨማሪ 13 መራራ ዓመታት የሽብርና የጥፋት አገዛዟ ቀጠለ። ነገር ግን ሁሉን ቻይ የሆነው የኢትዮጵያ ጠባቂ የእስራኤል አምላክ አይተኛም የማያንቀላፋም። የንጹሃን ጩኸት ይሰማል። የኃጢያንን መንገድ ይመለከታል። ዮዲት ከእኩይ ተግባሯ ሳትመለስ የክፋት ጽዋ ሲሞላ የመጨረሻውን የጭካኔ ስራዋን ፈጽማ ስትመለስ ነበር። ከዚህ በኋላ ግን እግዚአብሔር መንገዷን አሳታት። አዲ ንፋስ ተብሎ የሚጠራው ቦታ ላይ ስትደርስ ከየት እንደመጣ ያልታወቀ ግዙፍና አስፈሪ ምድርን የሚያንቀጠቅጥ አውሎ ንፋስ ተነሳ። ይህ የእግዚአብሔር የቁጣ ማዕበል ያቺን ክፉ ንግስት እንደ ደረቅ ቅጠል ከምድር ላይ ጠርጓ ነሳት። አደካውህ ተብሎ በሚጠራ ስፍራ ሹልና አደገኛ በሆኑት አለቶች ላይ ወርብሮ ጣላት። ያ የጥፋት ዘመኗ፣ ያ የእሳት አገዛዟ በዚያች ቅስበት አበቃ። ቤተክርስቲያናችን በታሪክ ማዕበል ውስጥ አልፋ ዛሬም ትገኛለች። ይህ የእግዚአብሔር ቸርነት፣ የእምነታችን ጽናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይጠፋ መሆኗን የሚያበስር ነው። ስለዚህ በታሪክ ውስጥ የተማርነውን አንዘነጋም። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።